ጉድ ሳይሰማ መስከረም አይጠባም እንዲሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሁሉንም አህጉራትና ሀገራት እየናጡ እያራወጡ እያናወጡም ይገኛሉ። በቴክኖሎጂም ሆነ በሳይንስ በፖለቲካም ሆነ በኢኮኖሚ በሀብት የበለጸገችው ሀገር አሜሪካ አልነካም ባይነቷን እያሳየች ማንም አይደፍረኝም፣ የፈለኩትን ሀገርና አህጉር ላይ የወደድኩትን ያሻኝንም ከማድረግ ማንም አይከለክለኝም፣ ማንም አያስቆመኝም፣ ከመጠኩበት ከስልጣኔ ጫፍ ማንም አያወርደኝም፣ ሌላው ቢንጫጫ ምንም እንደማያመጣ በተግባር አሳያለሁ እያለች እየተከበረችውም ትገኛለች። ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካን ጥቅም ያስጠብቃል ያሉትን ሁሉ ከማድረግ ማንም አላስቆማቸውም። ሁሉንም በቁርጠኝነት እቅድን ወደ ተግባር በመቀየር አቅማቸውን እያሳዩ ይገኛሉ። እስራኤልንም አላስነካም በማለት ከጠላቶቿ ሁሉ እየጠበቋት እንደ ሰንደቅ በዓለም ላይ ታላቅነቷን ከፍ አድርገው በማጉላት ላይ ሲሆኑ እስራኤልን የነካ የዓይኔን ብሌን ነካ ሆኗል ተግባራቸው። ሚስተር ፕሬዝዳንት ዶናልድ ጄ ትራምፕ ማንንም አልሰማም ብለዋል። አሜሪካን መልሼ ትልቅ አደርጋታለሁ ሜክ አሜሪካ ግሬት አጌን በሚለው መፈክራቸው የሚታወቁት ፕሬዝዳንት ዶናልድ ጄ ትራምፕ ወደ ነጩ ቤተ መንግሥት ገብተው የሥልጣን ዙፋናቸውን በትረ መንግሥታቸውን በተቆጣጠሩበት በመጀመሪያው ቀን በብዙ ተከታዮቻቸው ፊት 26 የይፈጸም ትዕዛዝ ወይም ኤክስኪዩቲቭ ኦርደርስ፣ 4 አዋጆች፣ 12 የስምምነት ሰነዶች በመፈረም አሜሪካውያንንና የዓለምን ሕዝብ አስደምመዋል። የአልጀዚራና ኒውስ ኤጀንሲ አሶሺየትድ ፕሬስ ሪፖርት እንደሚያሳየው በእነዚህ 11 የፕሬዝዳንቱ የሥልጣን ወራት 66 ዓለም አቀፍ የተራድኦ ድርጅቶች ውስጥ አሜሪካንን አስወጥቷል። 31ዱ ከተባበሩት መንግስታት ጋር ተያያዥነት ያላቸው ሲሆኑ 35ቱ ከተባበሩት መንግስታት ውጭ ያሉ ድርጅቶች መሆናቸውም ታውቋል። ከዚህም በተጨማሪ ዶጅ የሚባል የፌዴራል መስሪያ ቤትን በኤለን መስክ መሪነት በማቋቋም የመንግስት መስሪያ ቤቶችን በማፍረስ ብዙ ዶላሮችን ወደ አሜሪካ የገንዘብ ቋት መመለስ ችለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ወደ ኋላ መለስ ብለን ስንመለከት ከመካከለኛው ምስራቅ ወደ አረብ ሀገራት፣ ሳውዲ አረቢያና ኳተር ሲያሻቸው ወደ ላቲን አሜሪካ በነዳጅ የበለጸገችው ሀገር ቬንዙዌላ ፊታቸውን አዙረው የወደዱትን እያደረጉ ይገኛሉ። ሲላቸውም ወደ አውሮፓና ኤዥያ አልፎም ወደ ሰሜን ንፍቀ ክበብ አይናቸውን በማማተር ግሪንላንድን በቁጥጥሬ ስር አውላለሁ፣ የአሜሪካም ግዛት አድርጋታለሁ በማለት የአውሮፓን ሀያላን ሀገራት እያንጫጩ ያሉ ሲሆን እናምጻለን ያሉትን በማዕቀብና ታሪፍ እያስፈራሩ ለማንበርከክ እየጣሩ ይገኛሉ። ሚስተር ፕሬዝዳንት አፍሪካንም ቢሆን ዝም ብለው አላዩም። ሲያሻቸው ደቡብ አፍሪካን፣ በሌላ ጊዜ ምዕራብ አፍሪካን እንደነ ናይጄሪያ ያሉትን፣ ትዝ ሲላቸው ምስራቅ አፍሪካንም ወደ ፈለጉበት ለመዘወር ዲፕሎማሲያዊ ጫና ሲያደርጉ ይስተዋላል። የናይል ወንዝና የጌርድ ጉዳይ ግብፅን አላስተኛ ያለ እንደ ተዛማች በሽታ አሁን ደግሞ አሜሪካንንም እያስነጠሰ ይገኛል። ይህ በእንዲህ እንዳለ ወደኋላ ዞር ብለን እንዲሁም ስንመለከት ዶናልድ ጄ ትራምፕ ወደ ስልጣን በመጡበት ማግስት የአሜሪካንን ጥቅም ያስከብራል ሲሉ የአረቡን ሀያል ሀገራት ሳውዲ አረቢያንና ኳታርን በመጎብኘት ነበር የጀመሩት ጉዟቸውን። ከአረብ ሀያላት ሀገር ኳታር $400 ሚሊዮን የሚያወጣ ሌክዠረስ ጄት በሽልማት መልክ ለግል ተበርክቶላቸዋል። ብዙ ዶላሮችንም ለአሜሪካ የሚያስገኝላትን የአውሮፕላን ግዢ ስምምነቶችን ተፈራርመው መመለሳቸውም የመጀመሪያው ዲፕሎማሲያዊ ድላቸው እንደሆነ ተንታኞች ይናገራሉ። ከዚሁ ጋር በተያያዘ የመካከለኛው ምስራቅ ሀገራት እንዳይኗ ብሌን የምታያትን እስራኤልን እንዳይነኩባት በሁሉ ድጋፋቸውን ሲያደርጉም ቆይተዋል። እስራኤል ከአረብ ሀገራት ጋር ስታደርግ በነበረው ጦርነት ዘመናዊ ጦር መሳሪያዎችን በማንም እጅ የሌሉትን የአሜሪካን ስሪት የሆኑትን F-16 ጀቶችን ጭምር በማስታጠቅ አትነኬ ጠንካራ አገር አድርጓታል። ከኢራን ጋር በተደረገው ጦርነትም እስራኤል ራሷን እንድትከላከል የአይረን ዶምን በመጠቀም ባላስቲክ ሚሳይሎችን ማክሸፍ ችላለች። ከዛም አልፎ
ፎርድ ተብሎ የሚጠራውን የኢራን ኒውክሌር ጣቢያ ለማጋየት ጊዜ ያልወሰዱባት ልዩ የሆኑ USB-2 ቦምበርስ ተብሎ የሚጠሩ ጀቶቿን በመጠቀም አሜሪካ እስራኤልን አስከብራለች። ሌላው እስራኤል ከሐማስ ጋር በነበራት ጦርነት በኦክቶበር 7 2023 የታገቱ የእስራኤል ዜጎች እንዲለቀቁ በማድረግና ጦርነቱ በውይይት እልባት እንዲያገኝ ግብፅና የአረብ አያል ሀገራትን በመጠቀም በግብፅ ሻርማ ኤልሼክ የጋዛ የሰላም ስምምነት ፕሮፖዛል በማዘጋጀት በኦክቶበር 13 25 እንዲፈረም ትልቁ ሚና አሜሪካ ተጫውታለች። ግብፅ ደግሞ ሐማስን በማሸማገልና መድረኩን በበላይነት በማዘጋጀት የመምራት ሚናን እንድትወጣ አሜሪካ አድርጋለች። በአሁኑ ወቅት አሜሪካ ፊቷ ወደ ምስራቅ አፍሪካ በመመለስ የታላቁ ህዳሴ ግድብን ጉዳይ እንደ አዲስ በማንሳት ግብፅ ቀይ መስመር እያለች የምትጠራውን የናይል ወንዝ ጉዳይ ማራገብ ጀምራለች። ይህ ደግሞ የሆነው በግብፅ የተፈረመው ስምምነት እንዲተገበር በአረብ ሊግ ሀገራት ግብፅ የሽምግልና ሚናን እንድትወጣ ለማነሳሳት ግብፅን እንዳሻት ለማሽከርከር ስለሚረዳት ነው። ይህ ደግሞ የአሜሪካን የውጭ ጉዳይ ፖሊሲ ወደ ግብፅ ያደላና ያዘነበለ መሆኑን ያሳያል። አሜሪካ ፍላጎቷን የምታስከብረው ከኢትዮጵያ ይልቅ ከግብፅ ጋር በወዳጅነት እንደሆነ ጠንቅቀው ያውቃሉ ዶናልድ ጄ ትራምፕ። ስለዚህ ወደ ግብፅ ማድላታቸው አይቀሬ እንደሆነ መገንዘብ አስፈላጊ ነው። ለዚህም ነው በጃንዋሪ 16 2026 ለአብዱል ፈታህ አልሲሲ በጻፉት ደብዳቤ ኢትዮጵያ የመብራት ኃይልን ለግብፅና ለሱዳን እንድትሰጥ አሊያም እንድትሸጥ በድርቅና በረጅም በጋ ወቅት ላይ ውሃ እንድትለቅ ጫናና ግፊት ለማድረግ የሚሰሩ መሆናቸውን ያበሰሩላቸው። ይህ ደግሞ ለግብፃውያን ታላቅ የምስራች በመሆኑ በሚዲያቸውና በተለያዩ ማህበረ ሚዲያ ላይ እየቦረቁ ያሉ ከመሆኑም በላይ ኢትዮጵያ ካሳ ትክፈለን በማለት ያዙ ልቀቁኝ እያሉ ይገኛሉ። የኢትዮጵያ ሕዝብ ቦንድ በመግዛት እውቀትና ጉልበቱን በማስተባበር የገነባውን የህዳሴውን ግድብ በአሜሪካ ፈንድ ነው የተገነባ በማለት ፕሬዝዳንቱ ሲናገሩ ይደመጣሉ። የህዳሴው ግድብ ኬርድ የተገነባው በኢትዮጵያውያን ብቻ እንደሆነ ለዓለም ሕዝብ ከምንጊዜውም በላይ ማሳወቅ ያለብን ጊዜ አሁን ነው በማለት መልእክቴን እያስተላለፍኩ ለዛሬ እዚሁ ጋር አበቃለሁ። ቸርን ሰንብት። አብታጆ ነኝ።